لكي زنسجر نبلكي مريم منا نستبق وآكي ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ እግዚአብሔር ቤተሰቦች እንደምን ሰንብታችኋል? ይህ የአብርሃም እንግዳ መርሃ ግብራችን ነው። የዛሬውን የአብርሃም እንግዳ መርሃ ግብራችን ወደ እናንተ የምናደርሰው ከወንጌል ስቱዲዮ ነው። እንደተለመደው አንዳንዴም ወጣ ብለን አንዳንዴ ደግሞ ወንጌል ስቱዲዮ እንግዶቻችንን በክብር ተቀብለን ተሞክሯቸውን ወደ እናንተ እናደርሳለንና ዛሬ ከወንጌል ስቱዲዮ ነው ወደ እናንተ የምንደርሰው። በኢትዮጵያና በተለያዩ ዓለማት ናችሁ የዛሬውን የአብርሃም እንግዳ መርሃ ግብር የምትከታተሉ ተመልካቾቻችን ከወዲሁ በቆይታችሁ ብዙ እንደምታተርፉ እያሳወቅን ቆይታችሁን ከኛ ጋር እንድታደርጉም እየጋበዝን ይሆናል። የዛሬው የአብርሃም እንግዳችን በተለያዩ ሊቃውንት አባቶች ስር ቁጭ ብለው እያንዳንዱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ትምህርት ተምረው እያስተማሩ ተተኪ ደቀ መዛሙርትን እያፈሩ ያሉም ድንቅ አባት ናቸው። በሰዓታቱ በኪዳኑ በቅዳሴው እንዲሁም በየትኛውም ሰዓት በቤተክርስቲያን አጥር ስር ስለማይጠፉ የሚያውቋቸው ወዳጆቻቸውና ምዕመናን የከተማው መናኝ ሲሉ ይገልጻቸዋል። ባስኮ ቅዱስ ገብርኤል እና አካባቢው ያሉ አባቶች ጎልማሶች ወጣቶችና ታዳጊዎችን ሰብስበው መንፈሳዊ ትምህርትን ወንበር ተክለው በማስተማር ስማቸው ቀድሞ ከሚነሳ የከተማ ሊቃውንት አባቶች መካከል አንዱ እሳቸው ናቸው። የኔታ ወላዲ አላፍ ነቃ ጥበብ ያለው የአገልግሎት ተሞክሯቸውን በትንሹ ወደ እናንተ እናደርሳለን። አሁንም ቆይታችሁን ከኛ ጋር አድርጉ። አንቲዩት ውስጥ በሉ የማክተም ደተና ታወል ሆየ ተፈኖ ኳቢከ እንገርከ ወይዜኑከ ንዋየ ሩየ ረሰይኩከ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቢዮን እሲር እግዚአብሔር ራስ መንፈሴ አምላክ መሪ ማማል አመቱ ናሁም ኢየሱስ ያስተበጽኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ የኔታ ስቱዲዮ ድረስ ስለመጡ ክብር ይስጥልኝ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። ግራ ጥባለሁ። ቆይታችን ይቀጥላል። ይቅርብ ተዩ ግድልሽ አሁን እግዚአብሔር ተዩ ግድልም የለም በረከታውን ያው ከታሰበም ያው ነው። ከታሰበ እግዚአብሔር አክብርልኝ። እሺ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይደሎም ወለአብ ወወልድ ወመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይደሎም ወለአብ ወወልድ ወመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይደሎም ወለአብ ወወልድ ወመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ይደሎም ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ይደሎም ለመስቀለ እግዚእነ ኢየሱስ ክርስቶስ በምሕረቱ ይዘከረነ አሜን። ከወላዲ አላፍ የኔታ ነቃ ጥበብ ያለው ጋር የተዋወቅ ነው ከዛሬ 14 ዓመት በፊት እኔ 12 ዓመት ሆነኝ ሳለው ጀምሬ ከኔታ ጋር እንተዋወቃለን። የተዋወቅነው በዚሁ ባስኮ ደብረገነት ቅዱስ ገብርኤል ካቴድራል አካባቢ
ተወልጄ በዚሁ አካባቢ ነው ያደግኩት። አሁንም ድረስ የምኖረው ከነቤተሰቤ በዚሁ አካባቢ ነው። የኔታ አስተማሩኝ ብዬ የማስበው የመጀመሪያው ነገር ህይወት ነው። ክርስትናን እና ክርስቶስን እንዳውቅ አድርገውኛል። ቤተክርስቲያንን እንዳውቅ አድርገውኛል። ከኔታ ጋር እንግዲህ አሁን ወደ 10 ዓመት መሆኑ ነው። 9ኛ ክፍል ስገባ ነው ወደ አብነት ትምህርት ቤት የመጣሁት እና የኔታ ጋር ያው ከቁጥር ጀምሮ እስከ ጾመ ድጓ ተምሬያለሁ። ዮም ሰላም ወልድኪ ያሎ ማይካሌና በሰጊድ ሰላም በሰኪን በሰሞጢያኪ ብርሃነ ዋዚለኪ ሕፃነ ዮም ሰላም ወልድኪ ያሉ ማይካሌነ በሰጊድ ሰላም። መነሻው ደቡብ ጎንደር አካባቢ ነው፣ ደብረ ታቦር። ትንሽ መለስ ብለን የልጅነት ጉዳዩን እናነሳና ወደ አገልግሎቱ እንዘልቃለን ማለት ነው። እንዳው እንዴት አደጉ? እርስዎ ከነማን እግር ስር ቁጭ ብለው ተምረው ነው ዛሬ በርካታ ደቀ መዛሙርትን ያፈሩት? ከመሰረታዊ ጥያቄው እንነሳ ብዬ ነው። የተወለድኩት በደቡብ ጎንደር ደብረ ታቦር አገረ ስብከት አዛወር ኪዳነ ምሕረት በምትባለው ቦታ ነው እንግዲህ የተወለድኩ። አብነት ትምህርት ቤት እንግዲህ ከ4 ዓመት ጀምሮ ነው የጀመርኩት። አባታችን ያው 4 ልጆች ነበሩ። 2ቱ የቤተክርስቲያን አገልጋዮች ነች። በተለይ እኔ ከህፃንነት ጀምሮ ወደ ቤተክርስቲያን ነው የሄድኩኝ። ከኔ ከተወለድኩበት ከፍ ብሎ የሚኖር ጥንጀና ማርያም የምትባል ታላቅ መምህር ብቻ ሳይሆን ብሕትውና ያላቸው መርጌታ ጌቴ የሚባሉ የመሰረተ ትምህርት መሰረታዊ የሆኑ ትምህርቶችን ቁጥሮችን እንደገና ዳዊት ዜማ ከተማርኩ በኋላ እንግዲህ በአባባሉ ለምኖ ካልበላ አይገባውም የሚባል ነገር አለ። ይህ አባባሉ ነው እንጂ ከቤተሰቡ ተለይቶ በአንድ ልብ እንዲማር ነው የሚታቀው በአሁኑ ሰዓት እና እዚያ ወደ ቅስናጥ እስጢፋኖስ የሚባል ታላቅ ደብር ሄጄ አለቃ ሸዋጋ የሚባሉ የድጓ መምህርና የአቋቋም መምህር ደግሞ ነበሩ። ከሳቸው ዜማውን፣ ምዕራፉን፣ ጾመ ድጓውን አጠናቅቄ ተማርኩ። ከዚያም ቅኔ የሚባለውን ትምህርት በደብረ ታቦር ኢየሱስ የንታይስ ከሚባሉት አንድ ጊዜ ተቀኘው። ከዚያም ደግሞ አልፌ መካነ ኢየሱስ የንታ ብርሃኑ የሚባሉ ቤት ዘግተው በመስኮትና በበር እኛን የሚያስተምሩ ባይታዊ ነበሩ። እየተማርነ እያል መወድስ የሚል ትምህርት ቅኔ ከደረስኩ በኋላ እሳቸው ወደ 150 ተማሪ ነበር። መወድስ የደረስነውን እንድንቀኝ ሌሎቹ ግን ሌላ ቦታ እንዲሄዱ ጽፈው በር ላይ አድርገው ሌሊት ሾልከው ገዳም ገቡብን። መናኝ ነበሩ። እኛን ቅኔ ያስተምሩ ነበር፣ ግን ሌሊት ሾልከው ወደ ማይበረ ሥላሴ ገዳም ሄዱ። ግን ደብዳቤው ላይ እነከሌ ተፈቅጀላቸዋለሁ ተቀኙ፣ ሌሎቻችሁ ግን ቀጥታ ዛራ ሚካኤል የንታ ጥበቡ እንድትሄዱ ተባለ። እኛም ያን ወረቀት አየንና አባታችን እንደሞቱ ቤቷን ከበን ስናልቅስ ነው ያልነው። ከዚያ በኋላ ቀጥታ ወደ ዛራ ሚካኤል ልክ የሰራዊት መንገድ አስመስለን 150 ተማሪ ቀጥታ ወደ ዛራ ሚካኤል ነው የሄድነ። ከዛራ ሚካኤል ያው የንታ ጥበቡ በረከታቸው የደረበት ታላቅ መምህር ነበሩ። ከሳቸው ስንድ የሳቸውን ብዙ ጉባኤ ስለነበረ አልቻለውም፣ ተማሪውን ብዛት ስለነበረው። አሁን የንታ ተቋም የሚባሉ አንበሳ ጊዮርጊስ የሳቸው ዘራፊ የነበሩ እሳቸውን ይዘን ቀጥታ ወደ አንበሳ ሄደን እንደው በወቅቱ ዛሬ ብፁዕ አባታችን አቡነ ዕንባቆም ጓደኛ ነበረው። እዚያ አብረን ቅኔ እንማር ነበር። እዛ አንድ ጊዜ ተቀኘው። መጨረሻ ጊዜ ወደ ቤት ሳልመለስ ቀጥታ ወደ አንዳ ቤት ነው የሄድኩኝ ተክሌ አቋቋም ለመማር። ተክሌ አቋቋም ሽሜ ጊዮርጊስ
የኔታ መኮንን የሚባሉ ነበሩ። ከዚያ ተክሊዮን ትምህርት እንደገና መገንድ ጊዮርጊስ ተመልሼ የኔታ መራዊ የሚባል ነበሩ። ሁሉም አርፈዋል አባቶቼ። ከነሱ የተክሊዮን ትምህርት ከተማርኩ በኋላ ተመልሼ እንግዲህ ወደ ጎንደር ነው የሄድኩኝ። ወደ ሰሜን ጎንደር የታይ ቤቱን ለመማር እዛ ተምሬ በ76 ወደ ሀገር የተመለስኩ እና የትምህርት በዚህ ይለቅና ዛሬ ግን ብዙ ደቀ መዛሙርትን የሚያወጣበትና ብዙ ደቀ መዛሙርት እያወጣሁበት ያለው የደብረ አበየ ቅዳሴ ትምህርት እና ዘመናዊ ትምህርት ግን ጅጅጋ ስራ ከያዝኩ በኋላ ነው እዚህ የተማርኩ። እንግዲህ ትምህርት እንደዚህ ይመስላል። ዘመናዊ ትምህርትም ተምረዋል። በኋላ አነሳዋለሁ ብዬ ነው። በሱም በተማሩት እንደገና ደግሞ ሌላም ስራ ነበሮት ያገለግሉ ነበረ። እሺ እንደው አገልግሎቱ መቼና የተጀመረ በተለይ ባለማዩም መስሪያ ቤት ውስጥ ገብተው ያገለግሉበት አጋጣሚ እንዳለ መረጃ አለኝ። እንደገና ደግሞ ይሄን መንፈሳዊ አስተምሮውን ደግሞ በስፋት የያዙት መቼ ነው? እሱን እንጫወት። በመንፈሳዊ አገልግሎት እንግዲህ በ76 በየካቲት ወር ነው አዲስ አበባ የገባው። ሕፃን ነበርኩ ገና የ21 ዓመት ልጅ ነኝ። እንግዲህ መምህሩኝ ስወጣ እና አዲስ አበባ ስገባ በጣም ሰው ይፈልግ ነበር፣ አገልጋይ ይፈልግ ነበር። በየትኛውም ቦታ በሄድኩበት ሁሉ በቃ ለመቅጠር ነው ማይሌ ሳገለግል ያው ትቀጠራለህ ቆይ ነው የሚሉኝ። እኔ ግን ቦታ ይመርጥ ነበር። ቦታ እየመረጥኩ ቅድስት ሥላሴ የወሳይናረት መጥቼ አደርኩ። የቅድስት ሥላሴ የወሳይናረት መጥቼ ሳድር ቅድስት ሥላሴ 4 ኪሎ 4 ኪሎ ቅድስት ሥላሴ መጥቼ ሳድር ቅዱስ አባታችን ብፁዕ ቅዱስ አባታችን አቡነ ተክለ ሃይማኖት ነበሩ። የመምሪያ ኃላፊዎች ሁሉ መጥተው እዚያ ያደሩ እና እኔን ሲያዩ በጣም ተገርመው ነው ያደሩ። በቃ እኔም ቃል እግዚአብሔር እናገራለሁ ሕፃን ነኝ። በጣም ምን አይነት ጉድ ነው እስከምባል ድረስ ከዚያ በኋላ ቅድስት ሥላሴ ይቀጠር ተብዬ የዛን ጊዜ አገረ ስብከት አልነበረም፣ አጥቢያው ቤተክርስቲያን ይቀጥር ነበር። አጥቢያው ቤተክርስቲያን አለቃዎቹ ሰብከው ይቀጥሩና ለአገረ ስብከት የሚያስታውቁ ነበር። እና ደብዳቤ ሊጻፍ እያለ እኒያ መምሪያዎቹ ያዩኝ የጠቅላይ ቤተ ክህነት መምሪያ ወደ ቅዱስ አባታችን ዘው ይመጡ። እዚህ ቢሮ ዘው ይመጡና ጠቅላይ ቤተ ክህነት ዘው ይመጡ። ከዚያ በኋላ ይሄ ምንድነው አሉ እሳቸው። እንደዚህ እንደዚህ ተማረ እንደዚህ ይቺ ያሉ በቃ እንደዚህ መጽሐፍ ተምርሃል አሉኝ። አይ መጽሐፍ እንኳን አልተማርኩም። ለምን አባ ኃይለ ሚካኤል መካነ ኢየሱስ አልተማርክም? አንተ እኮ አሁን ተራ ሰራተኛ ነው የምትሆን። ነገር ግን መጽሐፍ ተምረህ ብትመጣ አዲስ አበባ አለቃው አንተ ነህ። በወቅቱ ቅዱስ አባታችን ይሄ መጽሐፍ ተማሪ በጣም ይወዱ ስለነበረ መጽሐፍ እንድማር እኔ ደግሞ የዛን ጊዜ እምቢ ማለት፣ ምክንያቱም አዲስ አበባ መግባት እፈልጋለሁ፣ ነገር ግን የቅዱስ አባታችን ትእዛዝ ስለሆነ እሺ አልኩኝ እና በወቅቱ ሊቀ ማእምራን አወግዘው ነበር። ስራ አስኪያጁ ተጠራ። ትራንስፖርትም እንዲሰጠኝ ትራንስፖርት ተሰጥቶኝ እንደገና ደመወዝም እየተከፈለኝ ቁልቢ ሲባል አላውቀውም። ገጠር ይሁን ቁልቢ ገብርኤል ሲባል ገጠር ይሁን ምንም አላውቀውም። የእንታ ብርሃኑ የሚባለው እዚያው ሊቃውንት ይወያያሉ። አንድ ቀይ የመጽሐፍ መምህር እዚያ ተቀምጠዋል። እዚያ አስቀምጠው አንዳንድ ሰዎች እየተመረጡ መጽሐፍ እንዲማሩ ተብሎ ቁልቢ ሄድኩኝ። ሲሄድ ገጠር ነው እና አዲስ አበባን አይቶ ደግሞ እዚያ ገጠር መቀመጥ በጣም እና በወቅቱ እዚያ የነበሩ ጸባቴ ተክለ ሚካኤል ይባላሉ አስተዳዳሪው። ደብዳቤ የተሰጣቸው ደብዳቤው ቶሎ ቶሎ ተመራችሁ እንድትመጡ ነው። ሌሎችም ነበሩ። መጋቢ ስርዓት ብርሃኑ ካሳ እዚህ መምሪያ አለው እዚህ። እሳቸውና እኔ እሳቸው የቅኔ መምህር ነበሩ። ቀጥታ እዚያ ተምረን እንድንመጣ ሲሄዱ እዚያ ዘመናዊ ትምህርት ቤት ፈልገ ነበር። ቀን ዘመናዊ ተማርኩ፣ ማታ መጽሐፍ ልማር ስል አይቻልም፣ ቶሎ ቶሎ ተምረህ እንድትመለስ ነው የተባልክ። ቅዱስ አባታችን ትእዛዝማ ማክበር አለብህ ተባልኩ። ከዚያ በኋላ እዚያ መቀመጥ አልፈለኩም። ምክንያቱም በወቅቱ የኔን የተማርኩትን እንደሌላ ነገር አቃልየው ጓደኞች ዘመናዊ ትምህርት ተምረው ዲግሪ ማግኘታቸውን ነው ማውቅ እንጂ ያን ነው እንትን የሚለኝ ነበር። የኛ ግን ትልቁ ሀብቴ ነበረ። ግን እግዚአብሔር ከቤተ ክርስቲያን አላስወጣኝም። ያው እኔ ብፈልግም እዛ ቄሰ ገበዝ አባ ክፍሌ የሚባሉ የቁልቢ ገብርኤል ቄሰ ገበዝ ነበሩ እና ከአስተዳዳሪ ጋር በጣም ይቃወሙ ነበር፣ ይጣሉ ነበር። አንተን የመሰለ ሊቅ እዚህ መቀመጥ የለብህም፣ ተቀጥረ መስራት አለብህ ተብዬ ድሬዳዋ ሄድኩኝ። ዘውኝ ሄዱ አስከድተው ማለት ነው። በወር ደሞዝ እንደተቀበልኩ ሄድኩኝ። ሳቢያ ገብርኤል ሲሄድ መምህሩ ሙቶ ነው አገኘሁት። እኛ 3 ወር ለመምህሩ እንከፍላለን፣ ቀለብና ቤት እንሰጣለን እንጂ 3 ወር ደሞዝ የለም ተባለ። ከዚያ በኋላ ይህን የመሰለ ሊቅ ደግሞ ያለ ደሞዝ ይቀምጣል አሉና ምን ይወስዱኛል? ሐረር መድኃኔዓለም ሲሄድ ወዲያው ተቀበሉኝ። መጽሐፍ ትምህርቱን ጨርሰው ነው? የለ ትቻቋርጬ ነው
አቋርጬ በወር ነው ዝም ብዬ ምክንያቱም ቀን ዘመናዊ እየተማርኩ ማታ ልማር ስላቸው እምቢ አሉኝ እና ሾልኬ ሄድኩኝ። መጨረሻ ላይ ሐረር መድኃኔዓለም ከተጻፈልኝ በኋላ አንድ አባት እዚያ ቁልቢ ያዩኝ ሳገለግል ያዩኝ ቀጥታ ወደ ሀገረ ስብከቱ ወሰዱኝ። የዛን ጊዜ ሀገረ ስብከቱ የነበሩ ሊቀ ስልጣናት አባ ገብረ ማርያም ኋላ አቡነ ፊልጶስ ተብለው ያደረኩት ሽማግሌ እሳቸው ነበሩ እና እዚያ ሲያዩኝ በቃ የቁልቢዋ ምርጌታ የተመጣች ተባልኩኝ። እዚያ አይተውኝ ነበር እሳቸው ሕፃንነት ጋር እዚያ ቃል ይዘር ስለነበረ በጣም ኋላ እዛ እልዋ ሆኖ ሊቀ ካህናት አበበ የጅጅጋው ሊቀ ካህናት እዛ ተቀምጧል። ሀገረ ስብከቱ እሳቸው ጋር ተቀምጦ ስለነበረ ይሄን ልጅ ውሰደው ጅጅጋ በጣም ምሁር ልጅ ነው ያገለግልሃል ተባልኩኝ። ኋላ እኔ ደግሞ ምን ትፈልጋለህ አሉኝ። ምን ትፈልጋለህ ሲለኝ ዘመናዊ ትምህርት ቤት መማር እፈልጋለሁ። በልቀን ትማራለህ ወስደሃለሁ ተባልኩኝ። እኔ ደብዳቤ አልጽፍልህም፣ ደብዳቤ ከጻፍኩኝ ቅዱስ አባታችን ደብዳቤ መሻሬ ነው፣ ዝም ብለህ አሾልክ ወሰድ ተባልኩኝ ተባለ። ቀጥታ በነሐሴ በሐምሌ መጨረሻ አካባቢ እልዋ ነው ጅጅጋ ሁለተኛ መርጌታ ሆኜ ተቀጠርኩ። በእውነቱ ሊቀ ካህናት አባይነህም በቃል በገቡት መሰረት ወስደው ነው ወደ 67 ወሰዱና አራተኛ ክፍል አስገበዘግብ ቀን ድማር። ከዚያ በኋላ ሰው ሲሞትም ምን ሲልም እየተደወለ መተን እንፈታለን ቀን ነው እየተማርነ የነበረ እና እዚያ 10 ዓመት እንግዲህ አገለግልኩ። ጅጅጋ 10 ዓመት በልማትም ጭምር እኔ አልናገርም። የጅጅጋውን በጣም ከፍተኛ በልማትም በጥብቅ አስተዳዳሪነት ሆኜ በሕፃንነት የምዛ እዛ እንግዲህ በ86 ቀጥታ ወደ አዲስ አበባ ነው የመጣው። የዛን ጊዜ 11ኛ ክፍል ወደ 12 አልፌ ነው የመጣው። ከዚያ በኋላ ቀጥታ ወደ አዲስ አበባ ኢህአዴግ በሚገባበት ሰዓት ሊቀ ካህናት አባይነህ ወደዚህ ስመጣ የእሱን ስልጣን ተረክቤ ብዙ ልማቱን ማካሄድ ነው የነበርኩ። ወዛ በኋላ አንድ እስር ገጠመኝ። እሳቸው እዚህ ስለነበሩ በቃ የእሳቸውን ትእዛዝ እየተቀበለ እዚህ እንትን የሚል እሱ ነው ተብዬ ብዙ ቀን ታሰርኩ። ከዚያ በኋላ ከስር አስወጥተው እሳቸው አንጥተው ያው ሩፋኤል የሂሳብ ሹም ሆኜ ተቀጠርኩ። እንግዲህ ከሂሳብ ሹምን እንግዲህ ከሩፋኤል ወደ 22 ዓመት እንግዲህ በአስተዳደር የሩፋኤል እንደገና ደግሞ ባታ፣ ሳሪስ አቦ፣ እስጢፋኖስ በተለይ ቅድስት ማርያም ደግሞ ለ11 ዓመት ቤተሰብ ክፍል ኃላፊነት ስራ እስከምተው ድረስ እንግዲህ ሰርቻለሁ ማለት ነው። እንግዲህ ግን እኔ ይሄ የቢሮ ስራው ማንም የቢሮ ሰራተኛ አይለኝም። ምክንያቱም አዲስ አበባ ቤተክርስቲያን ማይልት ከተቆም ምንጊዜ ቆሜ ስለማድር በየትኛው ቦታ የትኛው መርጌታ የትኛው መምህር ነው ባል እንጂ ማነው ቢሮ ሰራተኛ የሚለይ ሰው የለም። አገልግሎት ስለምወድ በዚያ ነው ማገለግልና እንግዲህ በዚህ በአዲስ አበባ 2007 እስከምተው ድረስ ስራውን እስከምተው ድረስ የስራ ሁኔታ እንግዲህ እንደዚህ ነበር። በኢትዮጵያና በተለያዩ ዓለማት ሆናችሁ የዛሬውን የአብርሃም እንግዳ መርሃ ግብር የምትከታተሉ ተመልካቾቻችን በቆይታችሁ ብዙ እያተረፋችሁ እንደሆነ ተስፋ አደርጋለሁ። የኔታ አገልግሎት እንግዲህ ይሄ ብቻ አይደለም። በየመሃሉ የምታዩዋቸው በርካታ ደቀ መዛሙርትን አስኮ ቅዱስ ገብርኤል ግቢ ውስጥ ወንበር ተክለው ሌትም ቀንም ማታም እያስተማሩ በርካታ ደቀ መዛሙርትን እያፈሩ ያሉ አባት መሆናቸውን ለማሳየት ያህል ነው። እውነት ይሄ ሁሉ ደቀ መዛሙርት አዲስ አበባ እምብርት ውስጥ እየተማረ ነውን? የአብነት ትምህርት አለን? የኛ ልጆች የት ናቸው? ሁላችንም ይህንን እንወያይበት መርሃ ግብሩን እያየን ቆይታችን ይቀጥላል። እንደው የኔታ በዚህ ዘመን እኮ ስራ ላይ ስራ ነው እንጂ የሚሰራው ተደርቦ ይያዛል እንጂ ስራ ተትቶ እንዳውም የኔታ መገለጫቸው ቤተክርስቲያን በነፃ የሰጠችኝን እኔ በነፃ መስጠት አለብኝ ብለው ነው በርካታ ደቀ መዛሙርትን እያስተማሩ ያሉት። በነፃ ነው እያገለገሉ ያሉት። ይህን እንዴት ወሰኑ? ይቻላል ወይ አዲስ አበባ ላይ ቁጭ ብሎ? እንግዲህ ይሄ ለኔም በጣም ይከብደኛል ሁኔታውን። እግዚአብሔር እርግጥ ምን ጊዜም ፈጣሪን ለምነው ነበር። ምክንያቱም እኔ ማስታውሳቸው የዱር አባቶችን ነው።
እኛን ያስተማሩ አባቶቻችን ሳይበሉ ሳይጠጡ ነበር ቤተክርስቲያን ያቆማትና ምን ጊዜም እነሱ ሳስታውስ በነፃ ማገልገል በነፃ ያለች ማስተማር ምን ጊዜም ፈቅድ ነበር። ከዚያ በኋላ ግን ብዙ አንዳንድ በቢሮ ውስጥ በምሰራበት ሰዓት ተስፋ የሚያስቆርጡ ነገሮች ደረሱብኝ። ተስፋ የሚያስቆርጥ ምንድነው? በአብይ ጾምና በፍልሰታ ከቤተ ክርስቲያን ያልወጣም። ግን ከቅድስት ማርያም በተለይ ቅድስት ማርያም እያስቀደስ በአብይ ጾም እያለው የቅያሬ ደብዳቤ መጣልኝ። የመጀመሪያ ተስፋ የቆረጥኩበት በዚያ ነው። ምን አለበት ወይ ጾሙ ሳይጀመር ወይ ጾሙ ቢያልቅ ምን አለበት? ምንም የሰራው ስራ የለኝም እና ያው ሀገረ ስብከቱ ነው ቦታውን ስለሚፈልገው እኔ ወደ ገነተ ኢየሱስና ወደ ማርያም ሄድኩኝ እና በዛን ሰዓት ግን ፊትም እመኘው ነበር። ከዚያ በኋላ ግን ገነተ ኢየሱስ ተቀይረ በሚሄድበት ሰዓት ደሞዙ የተሻለ ደሞዝ ነው። ምክንያቱም ሀገረ ስብከቱ በአራት ተከፍሎ ስለነበረ የሰሜኑ ስራ አስኪያጅ ናቸው እንግዲህ የራሴን ደብዳቤ። ምክንያቱም እኔ ቅድስት ማርያም በደሞዝ በመበላበት ሰዓት የቢሮ ሰራተኞችን በጣም ጎድቻቸው ነው የምንወር። ከመምህራን አንበልጥም ብዬ ከመምህራን መብለጥ የለብንም እና ደሞዛችን ከመምህራን መብለጥ የለበትም ብዬ አሁንም እንደው በጣም ይቅርታ ጠይቃቸዋለሁ። ኋላ ነው የተፈታላቸው እንጂ እኔ ከመምህሩ በልጭም አላውቅም እና ገነተ ኢየሱስ ገነተ ማርያም ሲሄድ በሶስት በልጦ ነው ያገኘሁት። ይነስኪ ግን ስራ አስኪያጁ ያው ለመበቀል ስለፈለገ ይችን የቅድስት ማርያምን ደሞዝ ነው የጻፈልኝ። ይችን ማገኘን። ከዚያ በኋላ ግን አባ ኃይለ ማርያም ባሉት አሁን ቦሌ መድኃኔዓለም የሚገኙትና አንድ ወንድሜ ጥሩ ጸሐፊ ፍቅረ ማርያም ነበረ። አየው ደብዳቤውን እንዴ ይሄን የመሰለ ሊቅ ያኛው ሲበላ የነበረውን እንዴት ያጣል? ያኛው ይሄን ያለ ቤተክርስቲያን እውቀት የለውም ብለው ያንን ደብዳቤ ያንን የኔ የወሰድኩት ሳይሆን ያኛውን ደብዳቤ በጀቱ ሲሰጡኝ ለምን ሰጣቸው ደግሞ ተጠይቀዋል። ምክንያቱም ተስፋ የሚያስቆርጥ ሰውየው አያውቀኝም፣ ስራ አስኪያጁ አያውቀኝም እና ተስፋ የሚያስቆርጥ ያ አንድ ነገር ያ የደሞዝ ምናምን አይደለም የሚያስቆርጠኝ እንደ ሁኔታው በዚህ በቢሮ ውስጥ በምንሰራበት ሰዓት እኔ ቤተክርስቲያን ሳላገለግል ማይሌት ቁሜ አስቀድሼ ነው ወደ ቢሮ የምገባ። ሌላው ደግሞ ማይሌት በምገባበት ሰዓት ያለው ችግር አይደለም። ዛሬ መጥቶ ነበር ዛሬ አገለገለ ስለሚሉ ምን አለበት እኔ አንድ እንጀራ እንደሆነ አላጣም እግዚአብሔር ይመስገን እና ብተውስ የሚል ነገር ነበር። እዚያ ላይ አቀርኩኝ። ገነተ ኢየሱስ ደግሞ ከመጣ እንዴት የተዋል ተብዬ 1-2 ዓመት ሰራውና በራሴ ፈቃድ ሊቀ ማእምራን የማነ ዘመንፈስ በወቅቱ በነበሩበት ሰዓት ነው። እሳቸው ሩፋኤል አብረን ሰርተናል። እሳቸው ጸሐፊ ነው የሳሹኝ 3 ዓመት ሰርተናል። ደብዳቤውን ይዤ በሚሄድበት ሰዓት በጣም ነው ያለቀሱ። አንተ ያልበላው ደሞዝ ማን ሊበላ ነው? ለምንድን ነው ችግር አለ? ምንም ችግር የለብኝም እዚህ ሰዓት ውስጥ አውጣኝ ነው ያልኩት። አልፈልግም። ኋላ እንደገና እነ ሊቀ ስዩማን ወልደ ሰንበት ሌሎች መምሪያዎችን ሰብስቦ ባካቸው አናግሩት ይሄን ሰውዬ ለምንድን ነው ችግሩ ምንድን ነው? እኛ እኮ እሱን አለቃ ማድረግ እንችላለን እኮ አለቃ መሆን የሚችል ሰው ነው። ለምን መጨረሻ እነሱም ሲጠይቁኝ ምንድን ነው የሰውዬ ተብሎ እዛ በኋላ ቀጥታ ወደ አክሱም ጽዮን ሄድኩኝ። አክሱም ጽዮን 26 ቀን ተቀመጥኩና ቃል ገብቼ መጣሁ። ምን አይነት ቃል የገባሁበት ዛሬ ጀምሮ ቅንጣት ያህል ሳንቲም ላልወስድ ከቤተ ክርስቲያን ከግለሰብም ላልወስድ ልክ እንደ ድሮ አባቶቼ ደቀ መዛሙርትን ለማውጣት ለማፍራት ያለችን ትምህርት ለማስተማርና እንዲሁም ደግሞ በነፃ ማገልገል የሚለውን ነገር ወስኜ ለቤተሰቦች አልነገርኳቸው። ግን ድንግል ማርያም ቀርማ መታ እነሱ ጭንቀቴ ስለሚያውቁ ልጆችና ባለቤት የተሰበሰቡና ምንድነው የሚያስጨንቃለን የሥራ ለተው ነው አልኳቸው። ምን ችግር አለ ተው ምክንያቱም ባለቤቴ በጣም እንትነች ተው አንተ እኛ እንሰራለን አንተ እንደልብ አስተምር። ጉባኤውን ጀምሬ ስለነበረ ያንን ቢሮ ሄጄ ነበር ማስተምር። ምክንያቱም 17 ዓመት ነው ያን ያስተማርኩት። በ2000 ነው የጀመርኩት ቅዱስ ገብርኤል አስኮ በ2000 ነው የጀመርኩት እና ግን ማታ 10 ሰዓት በኋላ ነበር ማስተምር። ከዚያ በኋላ ግን ያው ስሬን ከተውኩ በኋላ ቀንም ጀመርኩ። አሁን ሙሉ ቀን ማስተምራለሁ። ያስሩን አድባራት ወጣቱ ህፃናቱ እንዳየሻቸው እንደገና ደግሞ ቀን አላየሻቸውም እንጂ የአድባራቱ ከዚህ ከጴጥሮስ ከሚካኤል ጀምሮ ቀሳውስቱ ዲያቆናቱ እንደገና መምህራኑ ይሄ ቅዳሴ የሚፈልጉ ደብረ አባይ ቅዳሴ የሚፈልጉ
ሙሉ ቀን ያው 8-9 ወንበር ተከየ ነው ሙሉ እዚያ ሳስተምር ውላለሁ እና አይቻልም ግን እግዚአብሔር ፈቅዶልኝ ያባቶችም ደግሞ እንደው በረከት አድሮብኝ ዛሬ ምንም ነገር የሚፈልገው ነገር ማስተማር ብቻ ደቀ መዛሙርቶች ለምን ቀሩ ለምን አልተማሩ ለምን የሚለው ነው እንጂ ስለ ደሞዝ ስለምን ነገር የለኝም ምክንያቱም 26 ቀን እየተቀመጥኩ እዚያ ምንም ነገር እንዳታሳስበኝ ስለ ገንዘብም ስለ ስልጣንም እንዳታሳስበኝ በቃ ነፃ ሆኜ እንዳገለግል ነፃ ሆኜ እንዳስተምር ነፃ ሆኜ በየትኛው ቦታ እየሄድኩ እንድጸልይ ያንን መድኃኔዓለም ክርስቶስ ፈቅዶልኝ ድንግል ማርያም ደግሞ ረድታኝ እስካሁን ድረስ እስካሁን ያለ ያየሽው ነው ያልቀ አሁን ደግሞ በወቅቱ ያየሽው ሳይሆን እዚያ እጥፍ ነው ጠቅላላ ቤተክርስቲያን ሞልቶት እዚያ እያስተማርኩ እገኛለሁ እንግዲህ የገቢ ምንጩ ምንድነው ታዲያ የገቢ ምንጭ ምንም የለም ተማሪ ከፍሎ ካልተማረ ሌላው አካል ማይከፍሎት ከሆነ ቤተክርስቲያን ማታየውት ከሆነ የገቢ ምንጩ ምንድነው ይሄ ተሞክሮ የምናወራው እያለን እየተከፈለን እንኳን እንደው የእግዚአብሔርን ጊዜ ባልባሌ ቦታ እያሳለፈን የተሰጠንን መክሊት ሳናፈራበት የምናልፍ ኦርቶዶክሳውያን በርካቶች ነንና ራሳችን እንድናይ ብዬ ነው እንደው የገቢ ምንጩ ከየት ነው የገቢ ምንጭ ምንም የለኝም እኔ ስራ ተውኩኝ ከግለሰብም ከተማሪም 5 ሳንቲም አልቀበል ቃል ነች ብዙዎች አባቶች ብዙ ወንድሞች እንደው አባቶች ከመርጌትነት ሳደርሳቸው ልጆቻቸውን 3-4 ዲያቆናት ሳወጣላቸው ደስ ብሏቸው ብር ያመጣል መልሰው ነው የሚወስዱት አልቀበልም እና በጣም ይሰማቸዋል የሚያለቅሱም አሉ በአሁኑ ዘመን እንዴት ይያሉ የሚሉ ሰዎች አሉ እኔ ግን አንድ ጊዜ እግዚአብሔር ልቤን ትስላለኝ ምንም ፈልገው ነገር የለኝም አንዳንድ ጋቢ ምናምን ነገር ያመጣሉ ያን ጋቢ ለመመለስም በጣም እነሱ ያለቀሱ ስለሚሰጡኝ ያችን አንድ ሳምንት አንድ ወር ለብሼ ገዳም ወስጄ ሰጥቼው መጣለሁ እንጂ ሌላ የገቢ ምንጭ ባለቤቴ ጎበዝ ነች ልጆቿን እዛ ትሰራለች ራሳቸው ልጆች ችለውልኛል በተለይ ስራ ከተውኩ ጀምሮ በረከት በላይ ነው ያድራል በጣም ከልክ ባለቤቴም ያቸው ትሰራለች ልጆችም በተለያየ ምን ራሳቸውን ችለውልኛል የልጅ ልጆችም አይቻለሁ ስለዚህ እነሱ በጣም የሚንከባከቡኝ በጣም ከልክ በላይ በተለይ ቺን 10 አመት ትልቅ በረከት ነው ያገኘሁበት እናቴ እና ይሄን ያህል ምቆጭበትም ነገር የለኝም የገቢ ምንጭ ይሄን ያህል አሳስበኝም ልጆች ደርሰውልኛል ትልቅ ጽናት ትልቅ እምነት ነው ይሄን ብቻ አይደለም መቼም አስኮ ገብርኤል ቤተክርስቲያን አካባቢና ዙሪያው ያሉ ልጆች ከርሶ እግር ስር ነው የሚውሉት ከትምህርት ቤት ወጥተው የከተማ ልባም ልጆችን ያፈሩ ነው በእውነት ይሄ ደግሞ በተለያየ አቅጣጫ ስለርሶ መረጃ ስጠይቅ ብዙ ሰው ምስክርነት ሰጥቷል ልጆቻችን እኮ ከሳቸው ወስደን ሰተን ሰው ሆነውልናል ሙሉ ልጆች ሆነው ተፈጥረውልናል ትልቅ ደረጃ ደርሰውልናል ብለውኛል ከዚህ ባሻገር ደግሞ የኔታ አይቀመጡም በተለያዩ ክፍለ ሀገራት በመሄድ ወንበር ተክለው የሚያስተምሩ ያምነት መምህራንን የሚያገለግሉ ሊቃውንት አባቶችን ይደግፋሉ የካባውንም የሁሉንም ስጦታ ደግሞ ያመረክታሉ ይሄኛው ልምድ ደግሞ ከየት የተገኘ ነው ንጉሲያኒ ወአምላኪያኒ እስማሃ ቤኪ ጸልይ እግዚኦ በጸባ ስማዓኒ ቃለ በጸባ ቀውም ቀድሜ ከዋስታሪ ለከ እስሜ ኮን ካምላከ ዛመጻ ያፈቅር ወድሩ ኪያም ስሊካ ወይነብሩ አማጽያን ቀድማ ይንቲካ ጸላይ ከግዚኦ ኩሎም ገበርታ አመጻ ወትገድፎም ለኩሎም እለ ነብሐሰተ በሲዳም ወምጉላዊ ያስቆርር እግዚአብሔር صنيع صنع كول እግዚአብሔር ሰማعني وتميتني وسمعني قال سلته وابزعني ما ذكرتمنا ومصبور امام واقمون استقوق لغري واذنور لمكده يرعايو بزوان ويفرو هاليلويا لابتبهالو ببناتي ومهاليلويا لولدن ويبلا ሕፃን ለሙ ሃሌሉያ ለመንፈስ ቅዱስ ያው ቅዱስ ያሬድ ባስቀመጠው ቃል መሰረት ሪክዋ ለቤተ ክርስቲያን
አይመርክዋ አፍቀርክዋ ለቤተክርስቲያን እንደተባለው ቤተክርስቲያንን አሳይተውኛል፣ ቤተክርስቲያንን አሳውቀውኛል። እንግዲህ አፍቀርክዋ የመንፈስ ቅዱስ ስራ ነው። የእሳቸው ጸሎትና የወንድሞቼ ጸሎት ደግሞ አፍቀርክዋ ቤተክርስቲያን እንደወዳት አድርጎኛል ማለት ነውና የኔታ ለኔ ምን አስተማሩኝ ስል ህይወት አስተማሩኝ ብዬ ገልጸዋለሁ። የቤተክርስቲያን ፍቅርን ያሳደሩብኝ የኔታ ናቸው። ብዙ ነገር ተምረናል። ቃል እግዚአብሔሩን ብቻ ሳይሆን የኔታ በየጊዜው ይመክሩናል። ሁሌ ደግሞ ዘውትር ከትምህርት በኋላ ጸሎት አለ። ይሄ ሁሉ ነገር ቀላል አይደለምና ከኔታ ብዙ ነገር ነው የተማርነው። ስለ ፈቃዱ በል እንጂ ይሄ መቼም ስጦታ አይነገርም ነበር፣ ግን ለሌላው ተሞክሮ እንዲሆን አይቀር እንግዲህ ፊትም እየሰራውም ያለው አባቶችን በተለያየ ገዳም ሲሄድ በተለያየ ቦታ ሲሄድ አማሃጅ ይሄዳሉ። ለአባቶች ለቤተ ክርስቲያን አይደለም፣ ለአባቶች ለወርቀው ለሚያስተምሩ ደሞዝ ለላቸው እየወሰድኩ መጻሕፍትም ምንም ላል። አሁን ግን የስጋ ልጆችም ይረዱኛል፣ ፐርሰንት ያወጣሉ። እያንዳንዳቸው አስራት በኩራትን ያወጣሉ። 10% የሚበላ ልጅ የለኝም የስጋ ልጅ። ከዚያ በኋላ ደግሞ ዶክተሮች፣ ኢንጂነሮች ያስተማርኳቸው ተማሪዎች አሉ። በየአመቱ አስተዋጽኦ ያደርጋሉ። ያንን ተሰብስቦ በእውነቱ ከ150 እስከ 200 በየአመቱ በገጠር እየሄድን በየትኛው ገጠርን ሄደን እንደው ፊትማ ራሴ ሄጄ ከመምህራኑ ጋር ተገናኝቼ አብሬ አንድ ቀን ስንመካከር ስለ ቤተክርስቲያን ውለን ማይሌትም ካለ ማይሌት ሳገለግል አድሬ እዚህ ውላ ልብሻቸው ነበር የምመጣ። አሁን ግን የሰላሙ ጉዳይ ስለሆነ አሁን ዋግምራም ባለፈው የላኩት ለብፁዕ አባታችን ለአቡነ በርናባስ ነው 150 መምህራን የላኩኝ። ብፁዕ አባታችን አቡነ ኤርሚያስ ግን ያው ራሴ ተገኝቼ 151 መምህራንን እና እንግዲህ በየጎጃም በየትኛውም ቦታ አገር አልመርጥም፣ በደብረ ሊባኖስ በየትኛውም ቦታ ከ1100 በላይ ካባና ሻሽ እንዲሁም ድጓ መጻሕፍት ለሚያስፈልጋቸው ነገር ልጆች ያው ተማሪዎች እያሰባሰቡ እየሄደን እንረዳለን። ምክንያቱም ፊት ሰላም ሳለ በአመት 2 ጊዜ 3 ጊዜ ይሄዳለሁ። እንዳልሽው እንትን በማይገባበትም መኪና በማይገባበትም ቀጥታ በእግሬ ነው መሄድ። ተማሪዎችን አስጄ በእግሬ ሄጄ አባቶች እግር ወድቄ ጸሎት ተቀብዬ አልብሼ መጽሐፍ ሰጥቼ መለሳለሁ። ያ በእውነቱ ያ ነው መሰል በረከቱም እንደው ትንሽ ይሄ ጉባኤውም እየበረታ ሄደ። ምክንያቱም አንድ ጉባኤ ጊዜያዊ ይሆናል፣ አንድ ሰሞን ይወጣል። ይሄ ግን እየበዛ ነው የሚሄድ ጉባኤው እና ያንንም ያው ስጦታ መቼም ባይነገርም እግዚአብሔር ይመስገን በየትኛውም ቦታ እየሄድኩ ጉባኤ ላላቸው ጉባኤ ለመሰረቱ ለሚያስተምሩ አባቶች ቢያንስ እንኳን እንደው በአመት በዓል ካባቸውን ጣል አድርገው እንዲያከብሩልኝ እየሄድኩ በተለይ ብዙ ጊዜ ጽጌን ቀደም ብዬ ነው መሄድ። ጽጌ ላይ እንዲሁን ድንግል ማርያም እንዲያከብሩልኝ ካባቸውንና ሻሻቸውን ለብሰው ያን እየሄድኩኝ እየሰጣለሁ። አሁንም ቢሆን በእውነቱ እዚህ ሲመጡልኝም እንደው ማኅበረ ቅዱሳን እንደው ለስብሰባ ስጠሯቸው ምኮን የዚህ ቢሮ ተቀምጬ አልፍሼ ነው መለክ እናንተ ለኮርስ ለምንም ለስብሰባ በመጠሩበት ሰዓት ፈልጌ እንደዚህ እንደው ምስክሮቹን እንደው እነን ታይተዋረከን እነን ታክቡርን ሌሎቹን ምስክሮች የዝማሬው መስል መሐመድ ያለበስኩ እንደው እዚህ ቢሮ ሆኜ ነው እናንተ ስብሰባ በመጠራቸው በሰዓት እነን ታነቃጥ እናንተ አሳክማቸው ደብረ ታቦር ኢየሱስ ያን ጉባኤ የሚመርጡ አይነት ጉሩን እነሱን ሁሉ ያለበስኩ እዚህ ቢሮ ተቀምጬ እናንተ ባንገናኝም እና እናንተ ሲወጡ ወደኔ አንጥቼ ቢሮ 5ቱን 10ን አልብሼ ነው ምልክ የነበረ። አሁን ደግሞ በብዛት አጎታቸው ይደረስ እየሄድኩኝ እግዚአብሔር ይመስገን እያለበስኩ ቤተክርስቲያን እንዲደርሱላት በቤተክርስቲያን እንዲደርሱላት እያለኩ ምክንያቱም በአሁኑ ሰዓት ቤተክርስቲያን አሳደጋናል፣ ግን የወላድ ባህን እየሆነ ስለሆነ ቢማርም በቃ አፈቀላጤ የሆነ ዝም ብሎ መዞር ነው እንጂ እንደ አባቶቻችን 5 ተማሪ 10 ተማሪ ያስተምር ሰለ እዚያው ያሉትን እየሄድኩኝ አብሬ ማይሌት ቆሜ ከለለም ደግሞ በስብሰባ ላይ አብረን ተወያይተን ቢገኙም የሀገረ ስብከቱ ጳጳስ አብረን ለምሳሌ የሀገረ ስብከቱ ጳጳስ የተገኙበት 3 ቦታ ነው። ሌላው ግን አይገኝም ይሻይሉም
አገረ ስብከቱ ስራ አስኪያጅ እንኳን በሚሄድበት ሰዓት ቢሮውን ዘግቶ የሄደበት ሰዓት አለ አንድ ቦታ እኔ መምቶ መምራን ላለብስ ሲሄድ ስራ አስኪያጁ ቢሮውን ዘግቶ ወጣ እና እንደውም አንድ ቦታ ደግሞ ብዙ ጊዜ መቶ መምራን ላለብስ በዚህ በጎጃም ውስጥ ደውዬ ተገናኝተን ከዚያ በኋላ ምንድነው ያዙት አለ እንደዚህ እንደውም ለእናንተ ለቢሮ ሰራተኛው ሁሉ አለብሳለሁ ስንት ናችሁ 15 ነን እኔ ጋር እሺ ለእናንተ ነጭ ካባ አለብሳለሁ በየተነጋግረን መቼ ምናምን ተባለ ስልኩን ዘጉብኝ እና ከዚያ በኋላ አንዳንድ እዚህም ተስፋ የሚያስቆርጥ አለ ደብዳቤም እንደው ለልጆቹ ደስ እንዲላቸው ያን 150 200 ካባ አለብሼ ደብዳቤ ትንሽ ደብዳቤ ስጡኝ መስላቸው የማይሰጡኝም አሉ በቃ ይሰማቸዋል መሰለኝ እና ያን ደግሞ እኔ ያህል እንዲታወቅም ደብዳቤው ግን ለልጆቹ ለሚማሩት ልጆች እንደ ሰነድ ይቀመጥ ይላሉ ልጆቹ እንደ ሰነድ ይቀመጥ አይ ግድ የለም በማስታወሻቸው ያዙት በማስታወሻቸው ያዙ ይያልና ያው እንግዲህ በተሻለ መጠን እስካሁን ድረስ መምራንን እንደዚህ ተንከባከብን እንደውም እኔ ደሞዝ እሱ ነው ማለት እኔ ማስተምራቸው ልጅ በአመት 50 ብር ትንሽ ልጅ ቢሆን ያወጣል የሌለው አይወጣም እንዴ ያለው ሰው 50 ብር ያወጣል ሌሎቹ ደግሞ ስራ ያላቸው ኢንጂነሮች ዶክተሮች ደግሞ ራሳቸው የቻሉትን ያለ ያወጣሉ ደሞዝ እሱ አለች ማለት ደሞዝ መምራንን ገጠር መምራንን ማልበስ ነው ለኔ ግን 5 ሳንቲም የሚሰጠኝም የለም እኔም አልቀበልም ጋር ተቀበል ማን ይሰጣውታል ይታ ፍላጎቱ ከሌለ ፍላጎቱ ከሌለ የማይቀበሉ ከሆነ አዎ ተማሪዎቹም አይሞክሩ ብዙ ጊዜ አገረ ስብከት በዚህ በማስተምረው ብዙ አገረ ስብከት አንዳንድ መምሪያዎቹ መቶ ጠይቀውኛል በዚህ በመምታስተምረው ደሞዝ ይከፈል አይ አልፈልግም ነው ያልኳቸው አልከፍላለሁ ምክንያቱም ቃል ነው ለድንግል ማርያም ቃል ገብቻለሁ አላሳፈረችኝም እኔም ደግሞ ለምን ቃሌን ጠብቄ መሄድ አለብኝ የሚለው ነው ቃል ስለሆነ ምንም የቸገረኝ ነገር የለም እስካሁን ድረስ ወደፊትም ደግሞ ድንግል ማርያም ታውቃለች አዎ ይሄ ብቻ አይደለም እቅድ አውጥተው ስልጠና ይሰጣሉ ለካህናቱም ጭምር ከቦታ ቦታ እየተዘዋወሩ እንደምን አይነት ስልጠና ነው የሚሰጧቸው በጸናጽል ወበይባቤ ሰብሕዎ በጸናጽል ወበይባቤ ሰብሕዎ በጸናጽል ወበይባቤ ሰብሕዎ በጸናጽል ወበይባቤ ልቦና የዘመን አመስግን ከንፈሬ ልቦና የዘመን አመስግን ከንፈሬ ዓላማው ይሄ ነው የመፈጠር ክብሬ ወሎ ነፍስ የሴብሖ
የነፍሴ ስጋዬ ሕያው ምልክቴ ማንም የማይቀማኝ ምስጋና ነው ሀብቴ ወሎ ነፍስ የተቆጠርኩበት ከመላእክት ጋራ የተቆጠርኩበት ከመላእክት ጋራ ምስጋና ነው ምግቤ የምስጢር እንጀራ ጥንትም የነበረ ያለ የሚኖር ጥንትም የነበረ ያለ የሚኖር በአገልጋዩ አንደበት ይክበር ይመስገን ወሎ ነፍስ የነፍሴ ስጋዬ ሕያው ምልክቴ የነፍሴ ስጋዬ ሕያው ምልክቴ ማንም የማይቀማኝ ምስጋና ነው ሀብቴ ወሎ ነፍስ ፈቃድ ይሁን ብለን ዝማል የጌታ ፈቃድ ይሁን
የጌታ ፈቃድ ይሁን ብለን ዝማር ሸክላ ሰሪ ሸክላውን የሚያፈርሰው ከአለት ጋር አጋጭቶ የሚከሰክሰው ሊጎዳው አይደለም ፈጽሞ ሊያጠፋው ሊሰራው ነው እንጂ ዳግም ላያፈርሰው የጌታ ፈቃድ ይሁን ብለን ዝማር የጌታ ፈቃድ ይሁን ብለን ዝማር አንዳች ባልኖረበት በደረቅ በረሃ ሄዶ ቢለን እንኳን በሌለበት ውሃ ምንም ሳንጨነቅ እንጠብቅ በእምነት ሊያፈልቅ ይቻለዋል ውሃ ከአለት የጌታ ፈቃድ ይሁን ብለን ዝማር የጌታ ፈቃድ ይሁን ብለን ዝማር ድንገት ብንመታ በሐዘን በትር በደዌ ብንያዝ ብንሰባበር አንናቅ ተግሣጹን አባት ሲቀጣን ሊያርመን ነው እንጂ አይደል ሊጎዳን የጌታ ፈቃድ ይሁን ብለን ዝማር የጌታ ፈቃድ ይሁን ብለን ዝማር የዘራነው ባይበቅ በረት ቢሆን ባዶ በድካሜ ካብነው ቢፈርስ
ተንዶ አንቆርጥም ተስፋ ሁሉም ለበጎ ነው የእርሷ ሐሳብ ይበልጣል አምላክ አዋቂ ነው የጌታ ፈቃድ ይሁን ብለን ዝማን የጌታ ፈቃድ ይሁን